ከብሎክ ብዙ ሰው ትቻለሁ በነገራችን ላይ ሆዴ ያኔ ከሷ ጋር ማለት ያው ለቢዝነስ ነው የተገናኛችሁ ሰሞን ሳምሪ ቤስት ጓደኛ ሆና ነበር ከጂጂ ጋር ያኔ በአንድ ጠረጴዛ ላይ ምን ነበር ያወራችሁት ስለ ዳጊ ቤት ስለተደረገው ነገር ስብሰባው በሶስታችሁ ዙሪያ ነው የተካሄደው እኔ ፋኒ እኔ ሳምሪ ጂጂ ቁጭ ብለን ምሳ እየበላን ነበር አንድ ወቅት ላይ ኦኬ ሂድበት አንድ ወቅት ላይ ምሳ እየበላን ነበር የተወራው ወሬ ስለ ፋኒ አይደለም ስለ ፋኒ እርግጠኛ ነኝ እንዳልኩሽ እኮ ነው በጂጂ ዙሪያ ላይ ብዙ ሰዎች አሉ እኔ በአካልም በግልጽ የማውቃቸው ሰዎች አሁን ግን እንደዚህ ነው ስማቸው መጥቀስ የማልፈልጋቸው ሰዎች ብዙ መረጃ የሚያቀብሏት በዙሪያዋ እንዳሉ አውቃለሁ ስለ እያንዳንዷ ነገር በፋኒ ዙሪያ ላይ ከጂጂ ጋርም ከሳምሪ ጋርም ያወራነው ነገር የለም ሳምሪም እሷን ብትጠየቅ የምትመልሰው ነገር ሊሆን ይችላል ብዬ ነው የማስበው በዛ ሰዓት ቁጭ ብለን እየበላን ምሳ ስናወራው የነበረው ወሬ ግን ለሚመለከተው አካል አሳውቂያለሁ ስለ ፍሬ ነው ስናወራ የነበረው የቀለጠው መንደር ይላል ዛሬ ምንድን ነው የምታስወርኛለሽ ስለ ፍሬ ነው ስናወራ የነበረው ስለ ፍሬ ልጆች መቀማት እንዴት እንደተቀማች ስለዛ ነው ስናወራ የነበረው እንጂ ጥያቄ ያመጡት እሱ አይደለም ከዛ ማንን ትወጃለሽ ሲለኝ ቤታ ማን ያለው ሞጣዬ እና ራስህን አልኩት ምትጠዩ ሲለኝ ጃፒ ከዛ ማን ነበር ያልኩት ምን ያልኩት ሌላ ሰው ብቻ የሆነ ሰው ጠራው ገባ እሱ እንደው ምን እያልኩት ነው መሰለ እኔ ፍላጎት ነው አንተ አያገባህም እያልኩት ለምን እሱ እንደዚህ አይነት ቶፒኮች ውስጥና ሰው ነክ ነገር እንደማያወራ ታውቃለህ ከድሮ ገብቷል ለምወዳቸውም ሰዎች ለምጠላቸውም ሰዎች እሱ ተጠያቂነት እንደዚህ ነገር እንዳይሰማ ይሄ የኔ መብት ነው እያልኩ ነው የነገርኩት ገባ እዛ ጋር ሲነግሩ ምንድነው ጃፒን እጠላለሁ ስትል ሲስቅ ነበረ አሉ ገባ ገብቶኛል አንተንማ ከተናገሩ አልጋ ላይ ቺት ያደረገውን አወራዋለሁ ብለህ ነው ስድቡን የጀመርከው ቪዲዮውን ሰምቻለሁ ግን እኔ በሆነ ቶፒክ ቢዚ ከሆንኩኝ ያን ነገር ስለሰማው ሮጭ ወደ ቶፒክ የሚሄድ ሰው አይደለም ላወራበት የሄድኩት ሀሳብ ላይ ነው ፎከስ ማድረገው ግን አመት እንኳን ቢያልፈው ይሄን ቪዲዮ እንደማወራበት ነው ምነግር ገብቷል ለምን በምን አይነት ቫይብ እንደሄዳችሁ አውቃለሁ እነሱ እኔ ሊሳድቡ ሲፈልጉ ባለፈው ምንድን ያሉት ቀይ ባህር እኮ የኛ ነው አለች ብሎ ነው አጀንዳ ያነሱት እስቲ ያንን ቪዲዮ አምጡት ጭራሽ አይምሮ ላይ እንኳን አልመጣም እስቲ አምጡ ስትል ኖ በቃ ብላለች ኑ እንርገጣ ተባብሎ አንድ ያልገባሽ ነገር ካለ እኔ እዚህ ጋር ላስፈልገው የምፈልገው ምንድነው ትልቁ ነገር ከዚህ በፊት አንድ ሰውዬን አምጥተው አንድ ምስኪን ሰው አምጥተው ይሄ የሄለን ባል ነው ሲሉ እኔ ወጥቼ ይሄ የሄለን የሞተው ባሏ አይደለም ይሄ አንድ ምስኪን ሰው ነው ብዬ ለአንቺ ጠበቃ የቆምኩልሽ ሰው ነኝ እኔ ለአንቺ ጠበቃ ቆምኩኝ ማለት ግን አንቺን ደገፍኩሽ ማለት አይደለም እውነቱን እንዲወጣልኝ ስለምፈልግ ብቻ ነው ያንን እንዲያዝልኝ ይፈልጋሉ አሁንም ቢሆን እኔ ሳምሪ ቺት አላደረገችም ሳምሪ ንጹህ ሰው ነች ስል ሳምሪን ጠበቃ ሆኜላት እየደገፍኳት አይደለም ወይ ደግሞ ፋኒን ደግሞ ዝቅ ለማድረግ ወይ ደግሞ እሱ ጥላቻ ስላለኝ አይደለም ለፋኒ ደግሞ እንደዚህ እውነት እኔ ስለ ሳምሪ ምንም ነገር መስማት አልፈልግም ምክንያቱም እኔ የፋኒ ነፃ አውጪ ሲጀመርም ሲፈጠርም ጀምሮ ባሪያ ሆኖ የተፈጠረ የነጂጂ ቤተሰብ ነፃነት ለማውጣት መሯሯጥ ዝም ብለ እሪ በከንቱ ጩኸት ገብቷል አይ ጀስት ፎከስ ማድረገው በፋኒ ጉዳይ ነው ፋኒ ቺት እንዳረገብህ ከነ እንትና ጋም ስታወራ ነበረ ቪዲዮ አለ ገብቷል እና ፋኒ ደግሞ በእርግጠኝነት ሄለን ሲሪየስ ሆነሽ ሆዴን ጠይቂው ብሎ በእርግጠኝነት ስላለኝ ነው በውስጥ መስመር መጥቼ በማርያም ነገሮች እናና አውራ ያልኩ ገብቷል እኔ በጣም ደጋግሜ ስጠ
ጠይቂው ላይ ብለምትና ጠይቂው ነው ያለው እና አንተንም እጠራለሁ ሲል በእናትሽ ጥሪኝ ነው ያለኝ። ለዛ እየሰደባችሁኝ እየሆነ እንኳን ሰምቼ ዝም ብሎ የጀርመን ወሬ ስለሆነ ምን አልኩ ሆዴ በማርያም ምታውቀውን ነገር አንድ ጊዜ አና አውራ አልኩ። ገብቶሃል? ኦኬ እሺ። ያ እኔ እዚህ ጋር ማለት ነው የማንም ወገንተኛ ሆኜ ደግሞ እንዳንቺ ለአንድ ሰው ጠበቃ ሆኜ አይደለም እየተናገርኩ ያሉት። እኔ አንድ ነፃ ሰው ነኝ፣ በነፃነት የምኖር ሰው ነኝ። ወንድ ልጅም ደግሞ እንደዚህ አይነት ስነ ምግባር የለውም ስለ አንድ ሰው ወጥቶ ማውራት። እኔ ከመናገሬ በፊት እሱ የተናገራቸውን ነገሮች በጣም ሰምቼ ቅር ስላለኝ ነው አሁንም ላይ ይሄንን ነገር እንድናገር የሚያስገድደኝ፣ ሌላ ነገር አይደለም። ከዛ በተጨማሪ ግን እኔና ፋኒ ባለንበት ለመነጋገር የምትፈልጊ ደግሞ እውነት እንዲወጣ አንቺ ሁልጊዜ የፋኒ ጠበቃ ነኝ ብለሽ የምትቆሚ ሰው ከሆንሽ፣ እውነት የምትፈልጊ ሰው ከሆንሽ እኔ በውስጥ ስልኬን አስቀምጥልሻለሁ፣ ዋትስአፕ ቁጥሬን። እኔ አንቺ ፋኒ በውስጥ እናወራበትና ሚዲያ ላይ በቀጠሮ አውጥተን ፊት ለፊት ነጭ ነጯን እናወራ። እኔ አሁን እዚህ ጋር ተነስቼ ባወራ ለእኔ ትርጉም አይሰጥም። ፋኒ ይህን ነገር አልፈራም። ለምን አሁን አላመጣው? ፋኒ ነው እኮ እንዲወጣ የፈለገው። ባለጌ ቢባል ቺተል ቢባል ፋኒ ነው የሚሰደብበት። አንተ ለምን ነው የምትጠነቀቀው? እኔን አይመጥነኝም እንደዚህ አይነት ነገር ሚዲያ ላይ ቁጭ ብሎ ለማውራት እኔን አይመጥነኝም። እኔ እዚህ ጋር 1000 ምናምን ሰው አለ፣ ከላይ የሚያይ ሰው አለ። እኔን በዚህ ደረጃ ሰው እንዲገምተኝ አልፈልግም። እውነት ለመናገር በዚህ ደረጃ እኔን ማንም ሰው እንዲገምተኝ አልፈልግም። ስለማንም ሰው ገብቶ እዚህ ጋር እውነት እኮ ከሆነ እኮ ወዲ አንተ ነህ እኮ ተበዳይ። እንደውም ያንተ እኔ ምንም የተበደልኩት ነገር የለም። ውሸት ነው። ያንተ ሪሌሽን ላይ ቺት ከተደረገ አንቺ አሁንም ቢሆን እኔ ስቲፕ እየሰጠሁሽ ያለሁት አንቺ እያወራሽ ያለሽው አንድ ጫፍ ይዘሽ ነው እየተናገርሽ ያለሽው። መነጋገር ካለብን መጀመሪያ እንደሰለጠነ ሰው በውስጥ ቁጭ ብለን ለሶስት በዘይትን ቁጭ ብለን በጠረጴዛ ዙሪያ ላይ እኔ አንቺ ፋኒ በውስጥ ነጭ ነጯን ተነጋግረን ከዛ በኋላ ነው ለሚዲያ አውጥተን እንደዚህ ነው ብለን መናገር የምንችለው እንጂ እኔ ዴፊኔትሊ ብድግ አድርጌ ፋኒ እንደዚህ ነው ሁሉንም ነገር እኮ ግልጽ አድርጌ እኮ መናገር እኮ ታውቃለህ ቦስ ሆዴ። በዚህ ጉዳይ ማንን ሁላ እንዳናገርኩ ታውቃለህ? ዳጊን ሁላ እናግሬዋለሁ ታውቃለህ? ችግር የለውም። ዳጊ ቢመጣ እኮ በዛ ሰዓት ዳጊም እኮ በውስጥ ጽፎልኝ እኮ ስም አስተባበል ተብያለሁ። ዳጊም እኮ በዛ ሰዓት ጽፎልኛል። ዳጊ የኔ ቅርብ ጓደኛዬ ነው፣ በጣም ቤስት ወንድሜ ነው። እውነት ንገርሽ በዛ ሰዓትም የአንዱ በቦታው ላይ የነበረም ዳጊ ነው። እኔ ደግሞ ሌሎችም የአይን ምስክሮችም በቦታ ላይ የነበሩ ሰዎችም ሰብስቤ ማምጣት ይችላሉ። ይሄ የድጋፍ ያለ ድጋፍ ነገር አይደለም። እኔ ለአንቺ ቲፕ እየሰጠሁሽ ያለሽው ሄለን ኖርዌይ ነው ያለችው፣ ሆዴ ጀርመን ያለው አብረን ያሳለፍነውን ነገር እዚህ ሚዲያ ላይ እኔ ቁጭ ብዬ ማውራት ማንነቴ ስለማይፈቅድልኝ በውስጥ እናውራውና ከዛ ወደ ሚዲያ እናወጣዋለን በሚል ነው እንጂ በዛ ሰዓትም እኮ እኔ ወጥቼ እኮ እንደ ወንድ ልጅ እኮ ፋኒ ሚስቴን ቺት አላረገም ብዬ ተናግሬያለሁ። አሁንም የምከደው ነገር አይደለም፣ አላረገም። አንቺ ግን እየተናገርሽ ያለሽው ግን የመሰረቱን ጫፍ እንጂ የችግሩን ጫፍ እንጂ ሙሉውን መረጃ ይዘሽ አይደለም። ስለዚህ ሙሉ መረጃ ደግሞ እኛ በውስጥ አውርተንበት መተማመንም ካለብን በውስጥ ነው እንጂ ሶስታችን ስንነጋገር የሚያምርብን እንደ ወንድ ልጅ እንደ ሴት ልጅ ማለት እኔ አሁን ወጥቼ እዚህ ጋር ከላይ እንደዚህ አድርጓ እንደ ችግር የለብኝም እኮ እኔ ማንም የፖለቲካም የሃይማኖትም የማንም ደጋፊ አይደሉም። ግን ብዙ እውነቶች እኔ ጋር ስላሉ ምናልባት ሰው ሊጠላኝ ይችላል እዚህ ጋር የምናገረው ነገር። እኔ ደግሞ በሰው ዘንድ እንድጠላ አልፈልግም። ሰዎች በዚህ ደረጃ ልክ እንዲገምቱኝም አልፈልግም። እኔ ሰዎች ማውራት ካለብን በውስጥ አውርተን ወደ ሚዲያ ማውጣት ካለብን ይወጣል እኮ ችግር የለውም። ያኔም ስናወራም እኮ ሪከርድ እያደረግን ነው የምናወራው። ያንዳንዷ መረጃ እኮ ከአስከፈ ማውጣት እንችላለን እኮ። እኔ አሁንም ቢሆን ልደግምሽ የምፈልገው ፋኒ የኔን ኤክስ ቺት አላደረገም። ግን ደግሞ ሄለን እየተናገርሽ ያለሽው ግን ወይ ደግሞ ዘብ የቆምሽለት ሰው ግን ጫፍ ይዘሽ ነው እየተናገርሽ ያለሽው ነው የምልሽ። ስለዚህ እውነቱን ለማወቅ ደግሞ በደንብ መረዳትና በደንብ ጥልቅ ድረስ ቦስ ስል ነው ደስ የሚል ሆዴ ስል ነው ወይ ማራዊ ስል ነው
ማራዊ ለካ እንትና ነች ያቡና ሽኮር እኔ ጀርመን ሀገር ላይ እኔ በጣም ብዙ ስም ነው ያለኝ። በጣም ብዙ ከተሞችም ኖሬያለሁ። ልነግርሽ የምፈልገው ነገር እኔ በየአካባቢው ብዙ ወዳጆች አሉ። እኔ ይኸውልሽ አንድ ተራ ሰው ነኝ። አጋጣሚ ገፍቶ ወደ ሚዲያ መጣኝ እንጂ እኔ ዱርዬ ራሴን ጨዋ አድርጌ ለመምጣት አይደለም፣ ግን ለእውነት የምቆም ሰው ነኝ ሁልጊዜም ማለት ነው። እውነት እንድትወጣ ደግሞ እፈልጋለሁ። አንድ ሰው ደግሞ እዚህ ጋር መጥቶ ደግሞ መድረኩ የእኔና አንተ ብቻ ነው እኮ ምን ስሜት አደረከው? እንዲ 10 አስጨርሽኝ ትለኛለህ። ወደ ተረጋጋች ማለት ትልቁ ፖይንት ፋኒ ኪታ በአንተ ጓደኛ እንዳላረገ 100% ነው። እንግዲህ እኔና አንተን ያገናኘን ይሄ ነው። ያ ቴንክ ዩ። እሱንም በዚሁ አቋም መጽናት ገባ። ግን ታገናኘሮች ምን አለ? ቴንክ ዩ። ይሄን ነው ኤልዬ አየሽ። ይፋ የሚወጣው ነገር ቦስዬ ምኑ ነው ይፋ የሚወጣው? ኤልዬ አሁን እኮ አንቺ እኮ ፋኒ የሆዴን የኤክሱ ቺት አድርጓል አላደረገም ለተጠየቁት ጥያቄ በቂ መልስ መልሻለሁ። አሁንም ቢሆን ፋኒ የኔን ኤክስ ቺት አላደረገም 100% መልልሻለሁ። በዚህ አቋሜ እኮ ቃሌን እየቀያየርኩ አይደለም ያለሁት። እኔ እያልኩ ያለሁት ግን የነገሩን ጫፍ ይዘን ነው እያወራን ያለ ነው እንጂ ትክክለኛውን መረጃ አይደለም ይዘን እያወራን ያለ ነው። ስለዚህ ማውራት ካለብን እኛ በውስጥ እንነጋገር። ለምን ይሄ እየተበተነ ያለው ትልቅ ቤተሰብ ነው። 7 ዓመት የተገነባ ቤተሰብ ነው። እንደ ቀልድ እኔ እዚህ ጋር መጥቼ ዝርግፍግፍ አድርጌው አገር ምድሩ ይቀላለጥ ወይ ደግሞ ይደበላለቅ የምል ሰው አይደለሁም። እስከ ዛሬም ድረስ እንደዚህ አይነት ነገሮችን አውጥቼ ተናግሬ የማውቅ ሰው አይደለሁም። መናገር የምፈልግ ሰው አይደለሁም። ግን እኔ አንቺ በዚህ ደረጃ ልክ ለአንድ ሰው ጠበቃ ስትቆሚ ግን ትንሽ ቅርታ ስለተሰማኝ ነው። ቅር ያለኝም ደግሞ ለመሰለሽ ሄለን ለምን ቆመች አይደለም፣ ሄለን እውነቱን ማወቅ አለባት ነው። አንቺ የማታውቂው ብዙ እውነቶች ስላሉ በውስጥ ብናወራው እና በውስጥ ብንጨርስና በውስጥ ማወቅ ያለብሽን ነገር ብታውቂው ከዛ በኋላ እኮ አንቺ ለሚዲያም ይፋ ታደርጊዋለሽ ይመስለኛል። ሄለን ለእውነት የምትቆሚ ሴት ነሽ፣ እርግጠኛ ነኝ። አንድ ወንድ ልጅ ተገፋ ብለሽ እኮ መቆም ተገፋ ብቻ ተብሎ የሚቆምለት ሰው አለ። ተገፋ ደግሞ ለምን ተገፋም ብዙ ደግሞ ጥያቄና መልስ ያሉት ሂደቶች አሉ። ያን ጥያቄና መልስ ሂደቶች ግን እኔ ሚዲያ ላይ እዚህ ጋር ቁጭ ብዬ ከማወራው እኔና ሄለን ፋኒ ወይ ደግሞ አስፈላጊ ከሆነ ዳጊም መጥቶ ወይ አስፈላጊም ከሆነ ደግሞ ሌሎች በዛ ሰዓት የነበሩ ሰዎችንም አስጠርቼ እኔ በቅርብ እጄ ላይ ስላሉ ነው ሰዎቹ እውነቱን ተነጋግረን መነጋገር ካለብን ጥግ ድረስ መሄድ አለብን። ለመሰለሽ አንዳንድ ጊዜ ላይ 4 ማዕዘን ባለበት ቦታ ላይ ጥግ ላይ ቆሜ እኔ ስለፈረድኩ ወይ ደግሞ ወይ እሳት በሚነድበት ላይ እኔ ስለመወኩ አይደለም። ወይ እሳት ውስጥ መግባት አለብኝ ወይ ደግሞ የእሳቱም ጫሪ ነኝ ወይ ደግሞ እሳቱን አቀጣጣይ ሆዴ እሱ ቁጥርን በውስጥ ልክና አሁን እኔና አንተና ፋኒ ግሩፕ አስገባለሁ። ችግር የለም፣ እንደዚህ አይነት ችግር የለብኝም። ግን ዳጊም እውነት ውስጥ ይግባ ማለት አንድ ነገር ልንገርህ፣ ዳጊ ያንተ ጓደኛ ነው። ዳጊ የፋኒ ጓደኛ ነው። አንተና ፋኒ ያኔ ዳጊ ቤት ስትገናኙ አትተዋወቁ። ይሄ እውነት ነው ውሸት? እውነት ነው። ያ እና ትንሽ እየጠጣችሁ ነበር ቤት ሚስት መታይ ደስ ከዛን ክለብ እንውጣ ብላችሁ ትንሽ አይደለም በጣም ብዙ እየጠጣን ነበር። ያ ችግር የለውም እየጠጣችሁ ከዛን ክለብ ብላችሁ ሄዳችሁ አይደል? ትክክል። ያ ከዛ ሚስት ከአንተ ጋር ስትጨቃጨቅ ወደ ፋኒ ጋር እንትን አለች፣ ወደቀች። ከዛ ሚስቴን ቺት አደረክ አልክና እዛ ተጨቃጨቃችሁ። እሷ ወዴት ሄደች? ከዛ በኋላ ወዴት ሄደች? አብረን ነው ጠዋት ወደ ቤት የተመለስ ነው። ስማ ወደ ምን ነው የሚባለው የመቀመጫ አይለም ፊት ለፊት ጋር ሄደችና ሆነ ጥቁሮች ጋር ስትጠጣ አልነበረም? ለብቻ ቁጭ ብለን እነሱን እያየ እየተናደድክ አልነበረም? ይኸውልሽ በመሀላችን የተጣላ ነው ኬዝ በፋኒ ጉዳይ አረጋ። ከዛን አንተ ተናደ ከመጠጥ ቤት ወጣህና ደወልክ፣ ሚስቴን ይዛት ሄድካለ። ከዛን እሱ ካሜራ ከፍቶ ቤት ነው ያለው ብሎ በጠዋት አሳየ። እሷ ከጥቁሮች ጋር ካሜራ ከፍቶ ይኸውልሽ ለኔ አዳምጪ ካሜራም ከፍቶ አላሳየኝም። ስልክ ደውዬም አላነሳልኝም። የት እንዳደረም
ማውራት ካለብን በውስጥ እናውራ። ሄልዬ መልካም ቀን ይሁንልሽ። ወደ ትክክለኛው ይሄን ነው ትላለህ። እዚህ ጋር ደግሞ ቤትም አላደረሽ ሻገር ምናምን ትላለህ። ሆዴ አሁንም እዛ መጠጥ ነው ይኸውልሽ ነይ አይደለም ሄልዬ አይደለም ይኸውልሽ አሁን መጣሽልኝ። አየሽ አሁን ይሄንን ነው በቃ ማጣራት አለብሽ የምልሽ ይሄን ነው። አንዳንዴ የተሳሳተ መረጃዎችን እየተሰጠሽም ሊሆን ይችላል ብዬ ስለማስብ ነው። እኔና ፋኒ በዛን ሰዓት ላይ የተጋጫነውን በሚስቴ አይደለም ወይ ደግሞ በኤክሴ ጓደኛ አይደለም። እውነት ለመናገር በሱ አይደለም። እኔና እሷ የተጋጫነው በራሳችን ጉዳይ ነው፣ በራሳችን ኬዝ ነው። ያ ከእሷ ጋር ስትጋጭ ነው ከእሷ ጋር መጀመሪያ ተጋጨና እሱ ጋር ሄደች እንጂ በሱ ምክንያት አለም የተጋጫው። ኖ ፋኒ ይቅርታ አድርጊልኝ። እኔ ከኔ ጋር ያለች ሴት ማለት ነው ፋኒን ብላ ከሄደች እኔ አጨብጭቤ ነው የምሸኛት። በዚህ አጋጣሚ እኔ በጣም ወንድ ልጅ ነኝ፣ እውነቴን ነው የምልሽ። እኔ ራሱን የማያሞገግስ ሰው ነኝ እንጂ እንደዚህ በአካል ብታየኝ እኔ እንደዚህ ተራም ወንድ አይደለሁም። ካለባበስ ጀምሮ ከንጽህናም ጀምሮ ራሴን የምጠብቅ ሰው ነኝ። እውነት ለመናገር ነው የምልሽ ስልሽ ራሴን ኩል ነኝ። ሴት ልጅ እኔን ካልፈለገችኝ ከሴት ጋር ከወንድ ጋር ከሄደች ሂጂ ነው የምላት። ልከተላት የምችል ሰው አይደለሁም። በሰዓቱ ይሄን ይኸውልሽ ይሄ ያልጠራ መረጃ ነው እንዲጠራልሽ የምፈልገው ብዬ የማስበው ማለት ነው። በሰዓቱ ልጅቷ ከኔ ጋር ነበረች። አብረን ነው ዳጊም አለ አብረን ያደርነው። ጠዋትም ተያይዘን የተመለስነው ወደ ከተማችን አብረን ነው። ከእሷ ጋር ሬስቶራንትም የከፈትን ሰዎች ነን። ከዛ በኋላ አብረን ነው የነበርነው። በዛ ሰዓት ግን ፋኒ ስልክ ስደውልለት ፋኒ ስልኩን አላነሳም። ቀጠሮውም ነበረ ላገኘህ ብየውም ያለህበት ቦታ ልምጣ ላገኘህ ላዋራህ ብየውም ሊያገኘኝ አልቻለም፣ አልፈለገም። እውነት ለመናገር በዚህ ደረጃ ልክ ኢንፎርሜሽን ከደረሰሽ የሆነ እሽትምት ያልሆነ ትክክለኛ ያልሆነ ነገር ደግሞ የተሳሳተ መረጃ ደግሞ ደርሶሻል። ለዚህ ነው በጥያቄ ምልክት አስገቢ መረጃውን ጥርት አድርጊው የምልሽ ያ ነው። ቆይ ሆዴ አንተ ማለት የምናወራው ስለ አንተና ስለ ፋኒ ነገር ስለሆነ ማለት ነው። አሁን አንተ 100% ከአንተ ሚስት ጋር ምንም እንደሌለው ተናገርክ። ታዲያ ምንድን ነው የሚያገናኛችሁ እኮ? የሚያገናኘንማ በውስጥ ናውራሽ እዚህ ጋር ማውራትን አልችልም። ኦኬ እሱን ተወውና ያን በቃ ይሄ እኮ ችግሩ እኮ እዚህ ላይ እኮ ነው ችግሩ እኮ የሚጀምረው እኮ እናቴ ይሄንን ተወው ያልኩህ እኮ በውስጥ እናወራዋለን ነው እኮ እሱ ነው በውስጥ እናወራዋለን። ግን የችግሩ መንስኤ የሚጀምረው ውስጥ እናውራው ችግር የለውም። በውስጥ እናወራለን። ቁጥር ላክልኝ ፋኒና አንተን ግሩፕ አስገባል። ከዛ በኋላ ግን ሚዲያ ላይ ወጥቼ ግን በስልክ ካወራን በኋላ ሚዲያ ላይ ወጥተን ግን አንቺ ቤት የፈለግነውን ነገር ግልጿን እንነጋገራለን። ከአስከፈ ምስክሮችን መግባት ካለባቸው መግባት ይችላሉ። ያ የኔ ሆቤ ነው ታውቃለህ። እንደዚህ አይነት ችግር የለም። ለዛ ነው እኔ አሁን አንዳንዴ ይሆናል መሰለኝ አንድ ሰው ያለ ኃጢአቱ መውቀስ አልፈልግም። አንድ ሰው ደግሞ የችግሩን ይዞ ደብቆ ደግሞ አስመስሎ መኖር የለበትም ብዬ ማምን ሰው ነኝ እንደ ወንድ ልጅ። ይሄ ነገር የዛሬ 2 ዓመት ለማውራት መጀመሪያ የፈለግከው ለፋኒ ደህንነት ስትል ነው ወይስ ለራስ ደህንነት ስትል? እኔ ለቤተሰቦቹ ደህንነት ብዬ ነው፣ ለልጆቹ። የቱ ቤተሰቦቹ? ይሄ ችግር እኮ ትዳር አልበትንም እንዳትል አንድ ነገር ኢንፎርሜሽን ልንገርህ። የተበተነ ትዳር ላይ ነው አሁን የምናወራለን። ትዳር ተበትኖ ጭራሽ ከታረቁ ጋዝ ላይ ነስብሻ አቃጥላለሁ ብላለች እኮ ጂጂ። አልሰማህም? ይሄንን የተበተነ ትዳር ላይ ነው እያወራን ያለ። ሳይበተን ለምኑ ነው የምትጠነቀቀው? ልልህ ፈልጌ ነው እኮ ለየትኛው ነው የምትጠነቀቀው? ኦልሬዲ ይሄ ችግር ሲፈጠር ማለት ነው ሳምሪ የሁለተኛ ልጇን ነው ነበረች። ሁለተኛ ልጇን እርጉዝ ነበረች። ስለዚህ ይሄ ችግር እዚህ መሀል ላይ እኔ ፋኒን ያወቅኩት እንደውም ጥግ ድረስ በዛች ቀን ነው በዛች ሌሊት ነው ብዬ ነው ማለት ነው። ያቺ ሌሊት ነች እኔና ፋኒን በደንብ ያስተዋወቃችሁ። ያ ከዛ ፊት አትተዋወቁም? ዳግቤ ነው የተዋወቃችሁት? አብረን ዋና ዋኝተን እናውቃለን። ሌላም ቦታ ተገናኝተን እናውቃለን። ከሳምሪ ጋርም አንድ ላይ ሆነን ተገናኝተን እናውቃለን። ሌላም ቦታዎች ተገናኝተን እናውቃለን። እውነት ለመናገር
እኔ ጃፒም እነሱም ሆነን አንድ ላይ ሬስቶራንትም አብረን በልተን ተጨዋውተን ተለያይተን እናውቃለን።